ጸሎቴ ቢሆን ለወረት ያው እኔ የገጠር ልጅ ስለሆንኩኝ አውቀዋለሁ። ገጠር ልጅ ስለሆንኩ አውቀዋለሁ። መሪያ ታክሲ ስትሳብ ስሜቱን ተጋርተው ከሆነ ለኛ ተጽፎልን ሳናነበው ልንሞት ነው እንዴ? ለኛ ተጽፎ ሳናነበው ልንሞት ነው። ቅዱስ እንጦንስ በገዳም ሳለ ንጉስ ቆስጠንጢኖስ ደብዳቤ ላከለት። እስልምና ያኔ በዛ ሰዓት እኮ አሁን ማን ነው እንደ ፍቅር ሲዝም እኮ ነበር። እና መሐመድ በዛት እኮ እንደ ፍቅር ሲዝም ማን ነበር ሲል እንደሱ ነበር የሚቆጠረው። በዚያ መናገር አንፈልግም ነበር፣ ነገር ግን ክፉ ታናግሩናላችሁ። መናገር አንፈልግም ነበር ግን ክፉ ታናግሩናላችሁ። በሁሉም እንደ ሐዲሳችሁ አስተምሮ እኮ በደም ስሮቻችሁ ውስጥ ሸይጣን ይዟዟራል። አሁን እዚህ ላይ አንድ ነገር አስተውሉ ምዕመናን፣ ከእመቤታችን ጋር ሊኖረን የሚገባው ግንኙነት ምን አይነት ነው መሆን መቻል ያለበት? እመቤታችን ጋር ሊኖረን የሚገባ ግንኙነት ምንድነው መሆን መቻል ያለበት? ሄራቅሊስ የሚባል ሊቅ አለና በጣም የሚገርመው ጾም ጸሎት ራሱ አንጀትን አስራ አይደለም። ለምንድን ነው ሁሉ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለምንድን ነው ሁሉ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንን ያም እየተነሳ ልክ የሌለው አጥር የሌለው አንዱ መጥቶ እንዲህ ነው አንዱ መጥቶ እንዲህ ነው መቶ አይነት ነገር በሚዲያ እየተነገረ የህዝቡ ልብ መከራውን የሚያየው ለምንድን ነው? ቀባኸኝ ጠርተኸኝ ከዱ ሰላም ጤናን ፍቅርንና በረከትን ይስጥልን። ውድ የተከበራችሁና የተወደዳችሁ የግዕዝ ሚዲያ ቤተሰቦች እንደምሰንብታችሁልኛል? እንዴት ቆያችሁ? በየቀኑ ወደ እናንተ እየመጣን አስተማሪ መካሪና ገሳጭ የሆኑ መርሃ ግብሮችን አዘገጃጅተን እያቀረብንላችሁ እንገኛለን። እግዚአብሔር ይስጣችሁ ለማለት እወዳለሁኝ። ምክንያቱም እኔ ዲያቆን አቤሜሌክ ጸጋ ወደ እናንተ የማመጣላችሁን ቪዲዮዎች በአግባቡ እየተመለከታችሁ እንዲሁም ላይክ እያደረጋችሁልኝ ስለሆነ እጅግ በጣም ደስተኛ ነኝ። ደስ እንድሰኝም ደግሞ የእናንተ ብርታት ከጎን ይቆማል። አሁንም ይህንን ቪዲዮ የምታዩ ሰዎች ላይክ ያላደረጋችሁና ሰብስክራይብ አድርጋችሁ የማትመለከቱ ሰዎች ላይክና ሰብስክራይብ እያደረጋችሁ አብረን እንድንቆይ ላለሁኝ ዛሬ በጣም ወቅታዊ የሆኑ መርሃ ግብሮችን አምጥቼላችኋለሁ። ታዲያ እናንተ ይህንን መርሃ ግብር አብረን እንመለከታለን ከእናንተ ጋር ማለት ነው። በቀጥታ ወደ መርሃ ግብሩ እንሂድ። አሁን ያው እኔ ገጠር ልጅ ስለሆንኩ አውቀዋለሁ። አንተ ድሮ ገና የመጀመሪያ ታክሲ ስትሳፈር ስሜቱን ተጋርተው ከሆነ ስትሳፈር ዛፎቹ ሄዱ ይመስላሉ። ቤታችን ሁሉ ሄዶብኝ እኔ ለምን ሄደ ብዬ አባቴን ጠይቄዋለሁ። እና እሱም አልሄደም ብቻ ያለ አላብራራልኝም፣ ያ ፊዚክሱን ስለማያውቀው እና የምሄደው እኔ ግን ቤቱ የሚሄድ ነው የሚመስልህ፣ ዛፉ የሚሄድ ነው፣ የተቀመጠው ነገር በሙሉ እየሄደ ነው የሚመስልህ። ዲያብሎስ እንደዛ ነው የመሰለው። የሚገርም ህፃና አይምሮ ነው ማለት ነው። አላደገም እና ክቡር አድርጎ ፈጥሮት በዚህ ደረጃ ወደቀ። ክብሩን ሲያጣ ይሄ የተሰጠው ቅባት የተሰጠው እውቀትም ተገፈፈበትና እሱ ሲሸነፍ አሸነፍኩ፣ እሱ ወደ ሰማይ ያለውን እግዚአብሔር አሸነፍኩት ብሎ ነበር የሚያምነው። መሸነፉ የገባው በዕለተ ዓርብ በስቅለት ጊዜ ነው። በደንብ መንግስቱን አጣ፣ ተሻረ እና ዲያብሎስ ቅድም ባልኩ ምክንያቶች እኛን ይጠላናል። አልሞት ባይ ተጋዳይ ሆኖም 5500 ዘመን ኖሯል። አሁን ግን ሞት ሆይ መውጊያ የታለ እንዳለው የተሸነፈ ጥርሱ የረገፈ እንኳን ጥርስ ድድ የሌለው አንበሳ ጥርስም ድድም የለውም። አሁን አንተ ለምሳሌ የተዘጋ የገጠር ቤት ውስጥ ብትሄድ እና ብትተኛ ቁንጫ ታውቃለህ? እረፍት ልትነሳ ትችላለች። ይህች ትንሿ ቁንጫ 70 ኪሎውን ሰውዬ ስታገላብጥ ቤት ልታስወጣ ሁሉ ትችላለህ። ግን እኮ ዝም ብለህ እንዲህ ብትላት ለእጅህ አትበቃም። ዝም ብላ ትንሽ ጫን የምትጠፋ ናት። አቅም የሚሰጠው ያንተ ቤትህን አለማጽዳት ነው። ቤትህን ካጸዳህ በትንሹ ሊጠፋና ሊወድም የሚችል ነገር ነው። ዝም መጥረጊያ ዝም ብለህ እንዲህ ብትለው የሚጠፋ ነገር ነው። ግን አንተ ሌሊቱን ሙሉ ሰላም እንዲነሳ የምትፈቅድለት ያቺ ትንሿ ደቃቃዋ ነገር ያንተ ዝግጅት ማነስ ነው። ዲያብሎስ አሁን ዓለምን ሲያንቀጠቅጠው በቃ ዓለም ለራሱ ተገዛ። ያው እንደምታውቀው ጭቁኑ መልአክ ብለው ያመልኩታል እኮ ዓለም። አዎ እግዚአብሔር ለምን አደላበት? ለምን ለዲያብሎስ ጠበቃ የሚሆኑ ፍጥረታት አሉ፣ ጉደኞች፣ ሰይጣኒዝም የሚባሉ ሃይማኖቶች አሉ። ብዙ ክሊፖች ላይ እንዲሁም ቱ ዘ ፖይንት አሁን አንዳንድ ክሊፖች ላይ ሳብሊሚናሊ
ማለት በነቃ ልቦና ስናይ ሲያመልኩት ወርሺፕ ሲያደርጉት በሲምቦል እንደተባለው እንግዲህ ቀጥታ ባይመጣም አሁን ደግሞ ቀጥታ መጥቷል። እንደው ድሮ በድብቅ ነበር የሚያደርጉት። አሁን ደግሞ በቀጥታ አይን አውጥቶ ፖለቲከኞቹና በተለይ ፖፕ ስታሮቹ ፊልሞቹ ክሊፖች ላይ በግልጽ ሆሊውን የሚባል ለምሳሌ በዓል አለ ያቁቲውን አላቅም አሜሪካ ነገር ማለት ልክ በቃ ሰይጣን መስለው ሰዎች ክለብ የሚሄዱት ምን የሚያደርጉ ያው በግልጽ አይተናል እኮ ባለፈው አይደለ የሆነ ፕሮግራማቸው ላይ ኦሎምፒክ ላይ እንደዚህ አይነት ነገር አይን አውጥቶ ነው የመጣው። ማለት ከዚህ ቀደም ይፈራ ነበር ህዝቡ በቃ ምናምን፣ ግን አሁን በጣም አንቀላፋን መሰለኝ። አንቀላፋ እሱ አሁን ራስህ ካነገስከው ራስህን አካልከው ራስህ ከካበስከው ይኸውልህ። አሁን እኔ እስኪ ጥያቄ ልጠይቅ በትንሹ። አንተ አንድ ዛፍ ላይ እንደውም ግቢ ዛፍ ነው አጋጣሚ፣ ከዚህ ዛፍ ውስጥ አንዷ ቅርንጫፉ አይደለም አንዷ ቅጠል ብትወድቅብህ ትጎዳለች? አትጎዳኝም? እርግጠኛ ነህ? አንዷ ቅጠል ማለት ነው። አንዷ ቅጠል አንተ ጋር ብትወድቅ አትጎዳኝም? ተው። አዎ። አይ ምን ላይ ብትወድቅ ነው ማለት ያለብህ? አይንህ ላይ ብትገባ ተጨናብሰህ ልትወድቅ ትችላለህ። አይ እቺ ቅጠል አቅም አላት። ዲያብሎስ ቅጠል ነው። ልብህ ላይ ካረፈብህ ግን የአይንህ ልብ ላይ ካረፈ ግን አይደለም ቅጠሏ አንሳ እንኳን አንተ አይንህን ልታጠፋ ትችላለች። የዓለም ልብ ላይ ቅጠል የሆነ ዲያብሎስ ወደቀ። ዛፉ እኮ አይደለም የሚወደቅ፣ ዛፍነት የለውም ዲያብሎስ፣ አንድ ተራ ቅጠል ነው። ግን ዓለም ልቡን ሰጠው፣ ዓለም አቅሙን ሰጠው፣ ህይወቱን ሰጠው። ቅጠሏ አንተ አሁን አትጎዳኝም ማለት አዎ የሆነ ራስህ ላይ ምናምን ቢያርፍ ማረፉንም አታውቅም። ቅጠል ነው በቃ ተራ ነገር ነው። ግን አይን ደግሞ አለ። አሁን ዲያብሎስ የዓለምን አይን ነው እያጠፋ ያለው በጣም። ስለዚህ ትንሿ ነገር አይንህን ልትጎዳ ትችላለች። ሌላ ቦታ ላይ እንታ ስሙር አላምረው። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። እንዲህ በወግ እንዲህ በባህል በምሳሌ እያደረጉ የሚያስተምሩን መምህራኖች ስላሉን ደስ ይለናል አይደል? ቆንጆ አድርገው ነው የነገሩን። ቅጠል የተሰኘ ዲያብሎስ በልባችን አይን ላይ አርፏል ብለው ነው በቀጥታ ያስረዱትና እግዚአብሔር ይስጥልን አይደል? እስኪ እንቀጥል። ለእኛ ተጽፎ ሳናነበው ልንሞት ነው እንጂ ቅዱስ እንጦንስ በገዳም ሳለ ንጉሥ ቆስጠንጢኖስ ደብዳቤ ላከለት። የሮሙ ንጉሥ ቆስጠንጢኖስ መልእክተኛ በፈረስ እየጋለበ መጣና የንጉሥ ቆስጠንጢኖስ ደብዳቤ ነው እንካ አንብብ ብሎ ለአባ እንጦንስ ሰጠው። አባ እንጦንስ ቀና ብሎ አየና አስቀምጠዋልና መጽሐፍ ቅዱስ ማንበቡን ቀጠለ። አሁን ከንጉሥ የተላከ ደብዳቤ ቢደርሳችሁ እንዴት ባለ ፍጥነት ነው የምታነቡት? ተንገብግበን ነው አይደል? እሱ ግን ደብዳቤውን ትቶ መጽሐፍ ቅዱስን ማንበብ ቀጠለ። በኋላ ረዱ አገልጋዩ የአባ እንጦንስ አገልጋይ ሆነ። እዛ አንድ ዲያቆን አለ። ኧረ አባ የተላከው ከንጉሥ ነው፣ ከቆስጠንጢኖስ የመጣ ደብዳቤ ነው፣ መጽሐፉን ትደርስበታለህ፣ እባክህ ገለጠውና ምን እንዳለ እንስማ አለ። አይ እኔ ከሌላ ንጉሥ የተላከ ደብዳቤ እያነበብኩ ነው አለ። ከማን የተላከ ደብዳቤ? ከእግዚአብሔር። ከዚህ ደብዳቤ የሚበልጥ ደብዳቤ አለ? ለእኛ ተጽፎ ሳናነበው ልንሞት ነው እንጂ በእውነት እግዚአብሔር ቃሉን የምናነብበት ኃይል ይስጠን። አሜን። ከንጉሶች ሁሉ በላይ የሆነ ንጉስ፣ የንጉሶች ሁሉ ፈጣሪያቸው የሆነ ንጉስ እግዚአብሔር አምላክ፣ እግዚአብሔር ንጉስ የሰጠንን መጽሐፍ አንበነው እናውቅ ይሆን? ስንቶቻችንን የቅዠት ማራቂ አድርገን ከትራሶቻችን ላይ አስተኝተን የምንቀመጠው አይደለንም? አዎ ብዙ ጊዜ እንደዛ ነው የምናደርገው። እስኪ እንደው አንድ ምዕራፍና ቁጥር ልስጣችሁ። ምሳሌ 2:17 አንብባችሁ ታውቃላችሁ? እሺ ኦሪት ዘፍጥረት 21 አንብባችሁ ታውቃላችሁ? ምዕራፍ 1 ላይ እስኪ እነዚህን እስኪ ያነቧቸው። አሁን እንኳን አቁማችሁ እኮ አታነቡ። ምን እንደሚሉ ካነበባችሁ ኮሜንት ላይ አስቀምጡልኝ። እንቀጥል። ለምንድን ነው ሁሉ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንን ያም እየተነሳ ልክ የሌለው አጥር የሌለው አንዱ መጥቶ እንዲህ ነው አንዱ መጥቶ እንዲህ ነው 100 አይነት ነገር በሚዲያ እየተነገረ የህዝቡ ልብ መከራውን የሚያየው ለምንድን ነው? ስለማንማር ስር ጀምረን ቤተክርስቲያኒቱ ወንበር አልፈታች፣ ጉባኤ አላጠፈች፣ መጻሕፍቶቹ አልጠፉ። ዝም ብሎ ሰው ሁሉ የየራሳቸውን መምህር ያከማቻሉ አለ ቅዱስ ጳውሎስ። የየራሳቸውን መምህር ያከማቻል። እኔ በነገርህ ላይ እኔ በነገርሽ ላይ እገሌ የሚባሉት መምህር በጣም ይመቹኛል፣ እገሌ የሚባሉ ደግሞ እኔ ብዙ ደስ አይሉኝም
ደስ ስላላችሁና ስላላላችሁ ነው እንዴ ጉዳዩ? ነገሩ እውነት ነው ወይ ነው? አሁን በዚህ ዘመን እየበዛ ነው። ጌታችን ኢየሱስ ክርስቶስ ይሄንን እንትን ርግብን በግን አስወጣው አይደል? ጅላጅልነት ማለት ምንድነው የሚባለው? የሀገራችን ሰው እኮ አጥብቆ ሞኝነት ለበግም አልበጃት 12ቱን አንድ ነብር ፈጃት ይላል። በግነት ጅልነት ማለት ነው። ጅል ዝም ብሎ የማያውቅ ይሄ አያነብ ምን አይል አንድ ጥቅስ ከቤተ ክርስቲያን 100 ቃለ እግዚአብሔር እያለ መናፍቃን አንድ ጥቅስ ሚዲያ ላይ የወረውሩ ጊዜ ብሎ ላቡ ጠብጠብልን እዚህ አትማሩ መጀመሪያ እና እንዲሁ ይሄን በሬነት ማንም የሚያርሰው ማለት ነው የሚባል ይሄ ነው በጅራፍ የሚያስወጣው ጌታ። ስለዚህ ድንቁርናችሁን ተው፣ እንዲህ እንስሳነት ይልቀቃችሁ ነው። ይህን እንስሳነት በድንቁርና የምትኖሩበት ጊዜ ይብቃችሁ፣ በእውቀት ኑሩት። የግዩ እያይመረክሙ ቅዱሳተ መጻሕፍተ መጻሕፍትን ካለማወቃችሁ የተነሳ ትስታላችሁ አለ ቅዱስ ቄርሎስ። ጌታ በማቴዎስ ወንጌል ስሕትክሙ በየአእምሮ መጻሕፍት ኢ በኃይለ እግዚአብሔር ያለውን ይዞ ጌታም የማቴዎስ ወንጌል ምዕራፍ 22 ላይ አይሁድ ምንድን ነው ያላቸው? መጻሕፍትን ስለማታውቁ ትስታላችሁ አላቸው። መጻሕፍትን ስለማታውቁ ትስታላችሁ። ቅዱስ ቄርሎስ ደግሞ ይህን ወስዶ መጻሕፍትን ካለማወቃችሁ የተነሳ ትስታላችሁ፣ ዘውቱ ምስጢር ሃይማኖትን አብይ። ይኸውም ታላቁ የሃይማኖታችን ምስጢር ነው። ዘውቱ ክርስቶስ ዘአስተርአየ በሥጋ ወጸድቀ በመንፈስ ወተሰብከ በውስተ አሕዛብ። ይኸውም በሥጋ የተገለጠ በመንፈስ ቅዱስ እውነትነቱ የተረጋገጠ በሥጋ የታየ ለአሕዛብ የተሰበከ በመላእክት የተመሰገነ በክብር ያረገ ክርስቶስ ነው ይላል ድርሳነ ቄርሎስ ድርሳን 8 ላይ። መጻሕፍትን ካለማወቃችሁ የተነሳ እምነትን ትስታላችሁ፣ ሃይማኖትን ትስታላችሁ። መጻሕፍትን ባለማወቃችሁ ትስታላችሁ። ዘውቱ ምስጢር ሃይማኖትን አብይ። የምትስቱትን ከሌላ አይደለም፣ ታላቁን የእምነታችን ምስጢር ነው። እምነት ያልኩትም ሌላ አይደለም፣ ዘውቱ ክርስቶስ ዘአስተርአየ በሥጋ በሥጋ የተገለጠው ክርስቶስ ነው ይላል። ከክርስቶስ መንገድ ሰው የሚወጣው መጽሐፍ ቅዱስን ባለማወቅ ያወቀ ይመስለዋል እንጂ እናይን እንስሳነት ይብቃ። አባ ገብረ ኪዳንን ቃለ ሕይወት ያሰማልን። ሁላችንም እኮ ምንም ነገር ሳናውቅ ነው አይደለ? ዝም ብለን ብቻ እንደው ባይ ዲፎልት እናትና አባቶቻችን ኦርቶዶክስ ሆነው ስለነበረ ከነርሱም ስለተወለድን ይመስለኛል አይደል? ብዙዎቻችን ኦርቶዶክስ ሆነን የቀጠልነው እንጂ ሃይማኖታችን ምን እንደሚል ስርዓቱ ምን እንደሆነ ትውፊቱ፣ ህጉ፣ ዶግማው፣ ቀኖናው ምን እንደሆነ እንኳን በስርዓት እንኳን አናውቅም። ስርዓተ ቤተክርስቲያንን እንኳን የማናውቅ ሰዎች አለን አይደል? ብዙዎቻችን። ስለዚህ እንደው አንዲት ቃል እንኳን እንማር እንወቅ ባልኩት መሰረት እንደው አንዲት ቃል እንኳን መማር ይኖርብናል ብዬ አስባለሁ። አንድ ፕሮቴስታንት የሚለውን እንስማ፣ ላሳያችሁ። መልስ አለው ታዲያ። ጾምን የስጋ ረሃብ ነው። እስቲ ጾም በሉ። የስጋ ረሃብ፣ የነፍስ ጥጋብ። ስለዚህ ቤተክርስቲያን ያበዛችው ረሃብ ሳይሆን ምንድነው? ጥጋብ ነው። ይህችን ቤተክርስቲያን ስለሰጠን ስሙ የተመሰገነ ይሁን። ብናለቃቀስ ብንንፈራፈር ታጾመናለች። ፈርታን ነው እንጂ ምእመናን እድሜ ልክ ብንጾም ደስ ይላታል። ምክንያቱም አሁን አንድ ሰው ይላል ቅዱስ ዮሐንስ አፈወርቅ፣ አንድ ሰው አንድ ቤት ውስጥ ተቆልፎብህ ለጥቂት ለአንድ ሳምንት ሳትበላ ሳትጠጣ ቆይና ስትወጣ ትልቅ ህንፃ ይሰጣል ቢባል ይስማማል አይስማም? አረ እንኳን ህንፃ ኮንዶሚኒየም ይሰጣል ቢባል ይስማማል አይስማማ? አንጀቱ እስኪጣበቅ ድረስ ምን ይላል? ምን እያሰበ? ህንፃው። መንግስተ ሰማያት ለመውረስ ሰው እድሜውን ሙሉ ባይበላ ያዋጣዋል? ያዋጣው። ግን ቤተክርስቲያን እድሜ ልክ ጾሙ ብትለን እንደምናምጥ ስለምታውቅ እያረሳሳች አሁን ተፈታ ልክ ህፃን ልጅ እችን ጉረስና የመጨረሻ ትላለች አይደል? እንዲህ እንደው ይችን ቤተክርስቲያን ስለሰጠን ስሙ የተመሰገነ ይሁን። ቤተክርስቲያን እንደዚህ ነች። ለነፍሳችን ነው የምታስበው። ብናጉረመርምም ታጾመናለች እንደሚጠቅመን ስለምን። በጣም የሚገርማችሁ አንድ ሰው በጣም የመጨረሻ ህመም ላይ ቢሆን መድኃኒት እየወሰደ ጾም አይባልም አይደል? ህመሙ ግን ለሞት የሚዳርግ ከሆነ የማይተርፍ መሆኑን ስታውቅ ቤተክርስቲያን እስኪሞት ድረስ ይጹም ትላለች። እስኪሞት ያማረውን ይብላ አይደለም፣ ምን ይበል? ይጹም። ትንሽ ስንቅ ቢያቆይ ለራሱ ማለት ነው። መንፈሳዊ ለስጋውያን ግን ሐዘን ለአብዳን ወትፍሲት ለጠቢባ ይላል ቅዱስ ያሬድ። ለሰነፎች ሐዘን ነው ጾም። የሚገድለው በሽታ ይዞት እርግጠኛ እንደተኮነ እስኪሞት ድረስ እንኳን ይጹም። ይህችን ቤተክርስቲያን በእውነትም እግዚአብሔር ስለሰጠን በእርሷ ስር እኛ የምንወጣ የምንፈልቅ የተፈጠርን
ያደገ ልጆች ስለሆንን እግዚአብሔር የተመሰገነ ይሁን አይደል? እንዲህ አድርጎ የሚያስተምረንና የሚነግረን ሰው በዚህ ዘመንም ስላለ እግዚአብሔር የተመሰገነ ይሁን። እንግዲህ ያው የሰሞኑ ሽርኩቻ የሰሞኑ ምናምን የሆነ ዝብርቅርቅታ ምናምን አለ አይደለ? በእፎይ ዙሪያ እሱ ባነሳቸው ሀሳቦች ላይ ከሙስሊም ህብረተሰቡ ጋር ያለው ግጭት አንዳንዶቹ ይገደል ይሰቀል እንዲህ ነው በፍርድ ቤት በምን ይታይልን ምናምን መጀመሪያ እሱን መግደል ነው ምናምን ይላሉ። እህት ወንድሞቻችን እና እንደው ዘመኑን የዋጁ ልጆች የነሱን በእውነት የነሱን ቪዲዮ አሳያቸዋለሁ። ከዛ በፊት ግን እንደው እፎይ በጥቂቱ ያወራትን ነገር እና ወደ ልጆቹ እንሄዳለን። መናገር አንፈልግም ነበር ግን ክፉ ታናግሩናላችሁ። በሁሉም እንደ ሐዲሳችሁ አስተምሮ እኮ በደም ስሮቻችሁ ውስጥ ሸይጣን ይዟዟራል። ሳሂህ አልቡኻሪ 3269 ላይ ተዘገበ ነው። ሱና.com ላይ ግባና ሰርች አድርገው ታጣው ናና ጠይቀኝ። ቡኩ ካለ ቡክ ነበሩ እነግርሃለሁ በኋላ። ሁሉም ሙስሊም ሲወለድ ሸይጣን አለበት ይላል እኮ ሐዲስ። ታዲያ አስቀድሞ ስትወለድ ሸይጣን እንዳለበት ከተነገረ ሸይጣን ተደረገብኝ የምትለው አሁን እኔ የምከስብኝ ምክንያት ምን አለ? ይሄም የተዘገበልህ ነው። ሁሉም ሙስሊም ሸይጣን እንዳለበት ይናገራል ሐዲሳችሁ። ሁሉም ሙስሊም ስትወለዱ ጀምሮ ህፃን ልጅ ያለ ሰው ሸይጣን ስለሚነካው ነው ይባላል። ሳሂህ ሙስሊም 2814 ኤል የተዘገበ ነው። ስለዚህ እኔን አሁን ልወቅሰኝ አይችልም በዚህ። አንተ ስታለቅስ ስትወለድ ሸይጣን የነካ እኔ መተት አድርጌብህ ነው እኔ አስደግሜብህ ነው ወይንስ አላህ አድርጎብህ ነው? ሸይጣን ያልነካቸው ሁለት አካላት ብቻ ናቸው በእስልምና፣ እነሱም ኢሳና ማርያም። ከዛ ውጪ ሸይጣን ያልነካው አምጣልኝ እስቲ። የለም። ሁሉም ላይ ክርስቲያኖች መተት አድርገውባቸው ነው ሸይጣን የነካቸው። ይሄም የተዘገበልን ነው። ሳሂህ ሙስሊም ሳሂህ አልቡኻሪ 3286 ላይ ያለ ሐዲስ ነው። ማታ ትተኛለህ። ማታ ስትተኛ ሸይጣን እዚህ ላይ ግብብዳ ቋጠሮ ያስቀምጥብሃል ይላል። ግብብዳ ቋጠሮ ያስቀምጥብህና ነቅተህ ከተነሳ አንደኛውን ቋጠሮ ያነሳል። ተጣጣርክ ሁለተኛውን ቋጠሮ ያነሳል። ሶላት ከሰገድክ ሶስተኛውን ቋጠሮ ያነሳልሃል ይላል። ሳሂህ አልቡኻሪ 3269 ላይ የተዘገበ ሐዲስ ነው። እናንተ በተኛ ቁጥር ነው ሸይጣን እየላኩብህ ነው ቋጠሮ የሚያስቀምጥብህ። ማታ ተኝተህ ቶሎ ማትነሳ ከሆነ ጆሮ ውስጥ እዚህ ውስጥ ሽንቱ ሸይጣን ይሸናል ይጸዳዳብሃል ይላል እኮ ሐዲስ። ሳሂህ አልቡኻሪ 3270 ላይ የተዘገበ ሐዲስ ነው። ሸይጣኑን የልክ የሆነው ሽንቱ የሚሸናብህ መጥቶ ሃይ እንከባበር እንጂ ጠዋት ስትነሳ ብቻ ውዱ ታደርጋለህ። ምክንያት ሸይጣን እዚህኛው ፓርት ላይ ያድራል ስለምትባል ነው። ሳሂህ አልቡኻሪ 3295 ላይ የተዘገበ ሐዲስ ነው። እናንተ በጣም እኮ ነው የሚገርመው በእውነት ይሄ እፎይ የሚባል ልጅ ከመጣ ጊዜ ጀምሮ እየሰማን ያለነው ነገር እነሱም ትንሽ ነካክተውት ምንድነው ነካክተው የተኛውን በሬ ያደረጉት አውሬ ነው ምናምን የሚባል አባባል አለ በሀገራችን። እንዲሁ እንማማር ብሎ ነበር ሐሳቡን አምጥቶ እየተማማር ነው የነበረው። ያው በመሃል አንዳንድ ጊዜ እየገባን እንማርና የነበረ ኖርማሊ የሚያደርገውን የሚያወራውንም ነገር እየገረመኝም ሰማ ነበር። አሁን ግን እንደው ነካክተውት በጣም ክርስቶስ ኢየሱስን አምላካችንን በመንካት ሲጀምሩ ነው እሱም በመግባት በደንብ መነካካት የጀመረውና በጣም ቆንጆ አስተምህሮ ሰጥቶናል። እሱ ከመጣ በኋላ ብዙ ነገር አውቀናል። እንደው ባካችሁ ክርስቲያኖች የምታመልኩትን አምላካችሁን በጥቂቱ እንኳን ቢሆን እወቁት። ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ሆናችሁ ለመፍለስ የተዘጋጃችሁ ጥግ ላይ ጠርዝ ላይ ቆማችሁ ልትወድቁ እንደዚህ የቆማችሁ ሰዎች ከመሄዳችሁ በፊት ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እያለሁኝ ምን አውቅ ነበር ብላችሁ ራሳችሁን ብትጠይቁ መልካም ነው ብዬ አስባለሁ። ምክንያቱም የምትሄዱበት ቦታ የሚነግሯችሁ ነገር ስለኛ ስለነበራችሁበት ሃይማኖት ክፋትና አሁን ስለምትገቡበት እምነት ትክክለኝነት ብቻ ነው።
ስለዚህ ይሄ ደግሞ እውነት ሊሆን አይችልም ማለት ነው። መጀመሪያ ከመሄዳችሁ በፊት ያላችሁበት ምን ይላል፣ ምን ላይ ነኝ የሚለውን በትክክል ልናውቅ ይገባል ብዬ አስባለሁኝ። እና እባካችሁ ሌላው ምንድነው በዚህ ጋር መናገር የፈለኩት እንደው በዚህ ሽርኩቻ ውስጥ በጣም ብዙ እህት ወንድሞች የሆኑ ሙስሊም ህብረተሰቦች እፎይ ላይ ይገደል በጣም ብዙ ቆሻሻ የሆኑ ነገሮችን ሲያነሱ ሲናገሩ ሲሳደቡ ምናምን ሰምተናል። እና ይሄንን ነገር በጣም ሊሽር የሚችል ነገርና በጣም ደስ ብሎኛል። ብቻ እኔ አላቅም። በቃ በእናታችሁ በእውነት በጣም ደስ ያለኝ ነገር ላሳያችሁ። ቲክቶከሮች ናቸው ግን በቃ ጓደኛሞች ስለሆኑ ደስ የሚል ነገር አድርገዋል። አወዩልኝ በእናታችሁ ይሄንን ጸሎቴ ቢሆን ለወረት ጎዶሎ ቢሆን የኔ እምነት ባረከኝ እኔን በጣም ነው ደስ ያለኝ በእውነት በጣም አጭርዬ ቪዲዮ ናት። ግን ዩቲና ይሄኛው ስሙን አላውቀውም። ያው ዘፋኝ ነበር መሰለኝ ይዘፍናል ምናምን ነገር አይ ዶንት ኖ እንግዲህ ፕሮቴስታንትም ይሁን አይ ዶንት ኖ በፊት አሁን ኦርቶዶክስ ሆኗል መሰለኝ። በደንብ የዚህ መረጃ በደንብ የለኝም። በእንተ ማርያም ሁሉ ነው ያላት ታውቃላችሁ። ምን ትርጉሙ ምን እንደሆነ እንኳን የምታውቅ አይመስለኝም በእርግጠኝነት ይችልጅ ግን ምን አሳየችን? በእንተ ማርያም ሁሉ ሲላት ላይላትም እኮ ይችላል። ግን በእኛ በኦርቶዶክስ ተዋሕዶ ቤተክርስቲያን በቆሎ ትምህርት ቤት በብዛት የሚዘወተር በብዛት በቆሎ ትምህርት ቤት ተክሰን ተመልሰን ስንመጣ የተከስነውን ምግብ ለፊት ለፊታችን ላሉ ሰዎች በእንተ ማርያም ብለን እመቤታችን ቆማ ትቀራለች ብለው ስለሚነግሩን እናሳርፋታለን። እና በእንተ ማርያም ሲባል ማርያም ትስጥልን፣ በእንተ ኢየሱስ ኢየሱስ ትስጥልን እያለን በማርያም ስም በኢየሱስ ስም እያለን እንበላለን ቁራሹንና ከተባረከ በኋላ ምግብ ልንበላ ስንል ቆርሰን በእንተ ማርያም በእንተ ኢየሱስ እያለን እንሰጣለን። እና ያንን የሰጣት ተቀብላን በልታለች። ስርዓቱ የኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ልጅት ግን ሙስሊም ናት። እንደዚህ አድርገው ነው እንጂ ሰይጣንን ማሳፈር በእናታችሁ እንዴት ባልሆነ ነገር ውስጥ ገብተን በዚህ ሽርኩቻ ውስጥ እንኖራለን? በፍጹም እንደዛ እንድናደርግ እኔ በእውነት ፈቃደኛ አይደለሁም ብዬ አምናለሁና ይሄ እስኪ እንደው ከዚህ ካለንበት ውስጥ እንድንወጣ ሁላችንም ልቦናችን የቀና እንዲሆን ብዬ ይመኛለሁኝ። እናንተ በቴሌቪዥን ተቀርጾ ያየሁትን የአንድ የህፃን ልጅ ድምፅ እንዲሁም ደግሞ ስጦታ ጸጋ ልበላችሁ አያመልጣችሁ ይሄ ቪዲዮ። ቆይ አንዴማ እዩት። የምትጋብዘን ነገር ካለ ጸሎቴ ቢሆን ለወረት ጎዶሎ ቢሆን የኔ እምነት ባረከኝ እኔን ከሰማይ በደል ጥፋቴንም ሳታይ ቀባኸኝ ጠርተኸኝ ከዱር ሰጠኸኝ ከፍ ያለ ወንበር ሳይኖረኝ አንድም በጎነት ባረከኝ በእጅ በረከት። እኔ አንተ ቤት እኔ አንተ ፊት የምቆም ሰው አይደለሁ ግን ፍቅር ለዘላለም የሚመስል ማንም የለም። እኔ አንተ ቤት የምቆም ሰው አይደለሁም ግን ፍቅር ለዘላለም የሚመስል ማንም የለም። ግን ፍቅር ለዘላለም የሚመስል ማንም የለም። አቡ ጸጋውን ያብዛል። በእናት ደግሞ በአውደ ምሕረቱ ቆመህ ያሬድ ውብ ዜማን በሚሆን ልክ መድረኩን አውደ ምሕረቱን እንድታራሰርስልን እግዚአብሔር ይፍቀድልን። ደስ አይልም? ቁርብጭ አድርጓት ቁልጭ አድርጓት ነው የዘመረልንና በእውነት በጣም ደስ ስላለኝ ነው በቃ ወደ እናንተ ያመጣሁላችሁና እግዚአብሔር ይመስገን። እነዚህን ልጆች ከስር እያሳደገ እየኮተኮተ እዚህ ድረስ ለሚያደርስ ለእግዚአብሔር ክብርና ምስጋና ይግባው ለማለት እወዳለሁኝ። እንግዲህ ክቡራን ሰሞኑን በዚች ልጅ ላይ የተነሳው ነገር ብዙ ነገር ተብሏል። እንግዲህ ብዙ ጉዳት ደርሶባታል፣ ብዙ ተበድላለች፣ ብዙ ተረግጣለች እና እንደው ሁል ጊዜ ከነ ሄቨን ከነሱ በፊት ከነበሩ ጊዜ ጀምሮ በሴት እህቶቻችን ላይ የሚደርስ ሰቆቃ የሆኑ ነገሮች አሉ እና
እሺ መቼ ነው የሚያበቃው? ማለት መቼ ነው በቃ በሴት እህቶቻችን ላይ የሚደርስ ችግር በቃን? እንደዚህ ደም እየፈሰሰ እንደዚህ ምድሩ ሁሉ ጨልሞብኝ ነገ ወደ የተሻለ ህይወት አገኛለሁ ብዬ ነገ ወደ ጥሩ ቦታ ደርሳለሁ ብዬ አሰብኩት ልጅ መጨረሻው እንደዚህ ሲያመር እንደዚህ ሲሆን በጣም ካፋኝ። ነገ ወዲያስ እንዴት ነው የምሆነው? ምንድን ነው ማድረግስ የምችለው? በምን አይነት መልኩ ነው ህይወቴንስ መጠገን የምችለው? አይዞሽ የምለኝስ ማንኛው ሰው ነው? ከአያቴ ጋር እየኖርኩ እያለ 8 ዓመት ሲሞላኝ ትንሽ እሷንም ይቸግራታል። እባካችሁ ልጅቱን ለሰው ልስጥ ፈልጉልኝ ምናምን ትላቸዋለች አሉ። በ8 ዓመት ያስወጥተው ወሰዱኝ። ስራዬን ለሊቱን ሙሉ ስሰራ ብርቱካን ተመስገን። እንግዲህ እህትም የሌላችሁ ጓደኛ፣ ፍቅረኛ፣ ሚስትም የሌላችሁ ሰዎች እናት ትኖራችኋለች አይደል? ይህች ሴት ደግሞ ከማታውቀው ሰው ተደፍራ በእንደዚህ የሐዘን ሰቆቃ ውስጥ የምትኖር ናትና እባካችሁን በተቻላችሁ አቅም ድምፅ ሁኑ። እሺ፣ መፍትሄ ሊመጣ ይገባል። እንደው እንዴት አድርገን ነው ድምፅ መሆን የምንችለው? እንዴት ምን ብናደርግ ነው እንደው ጥቂት እንኳን የራሳችንን ነገር ልናዋጣ የምንችለው? እንዴት ነው የምትሉ ሰዎች እንደው በጣም ታች ዝቅ ብዬ አንድ ነገር ላሳያችሁ። ዋይ ዋይ አመመኝ ስሰማ የወገኔን ስቃይ አመመኝ ስሰማ የወገኔን ስቃይ አመመኝ አፍሪካን በሙሉ የዓለም ጥቁር ሕዝብ ነፃ እንዳላወጣን ምነው በእኛ ዘመን በገዛ ቀያችን ነፃነት ናጣን። ምነው ያንድ የእናት ጭንቃማ ላጅቶ ዛኝም መብርካን የአስራት አገርሽንም የኢትዮጵያን በትኮኛት ብርካን በሙዚቃው ኢንዱስትሪ ውስጥ የሚሰራ የሚሞክር ወንድማችን ነው። እንግዲህ በአውደ ምሕረት ላይ መጥቶ እግዚአብሔርን ስም ሲጠራ እንድንሰማ ምኞታችን ነው። በዚህ ልክ እታች ወርጄ እንደዚህ የተሰራ ነገርን ማምጣት ያለብኝ አልነበረም። ግን ካለው ነገር አንግል እናንተ ጋር የለኝም ምን ላርግ የምትሉ ሰዎች ቢያንስ ንቃተ ህሊና ይሆናችኋል ብዬ ነው ያመጣሁት። አንድ ባንክ አይቻልም ስለተባልኩኝ ነው በቪዲዮ ይዤላችሁ ያልመጣሁት። አጋጣሚ ገብቼ ባንክ ውስጥ ቀርጨው ሁሉ ነበረ። በእውነት በጣም ገርሞኛ ይቼ ማለት ምን አድርጓል? በኤፎር ወረቀት ላይ እንደዚህ ቆርጦት 4 ማዕዘን ነገር ሰርቶት ይሄ ስም የሚጻፍበት አለ አይደለ? ልክ እንደሱ የብርቱካንን እንትን መከራ እቃወማለሁ ብሎ እንዲህ በጎን በኩል ቁጭ አድርጎት አይቻለሁኝና በጣም ነበር የገረመኝ። አስባችሁታል ምን ያህል ኢንፍሉዌንስ እንደሚያደርግ ሰው ላይ ምን ያህል ተጽዕኖ እንደሚያሳድር ያደረገው ነገር። በቃ ባንከር ነው ኖርማሊ መስኮት ላይ ቁጭ ብሎ ከስተመሮችን ነው የሚያስተናግደው ስራው። ግን ሁሉም ሰው በመስታወት ውስጥ በጎን በኩል ሲመለከት የብርቱካንን መገፋት እቃወማለሁ ይላል። አይታችሁታል ያለውን ምን ያህል አውጥቶ እንደተጠቀመ የሚችለውን ነገር አድርጓል። እናንተ ምን ትችላላችሁ? ምን ማድረግ ትችላላችሁ? ምን ያህል ነው የምትቃወሙት? ግድ እህታችሁ፣ ግድ እናታችሁ፣ ግድ ሚስታችሁ፣ ግድ ጎረቤታችሁ ምናምን መሆን ነበረባት?
ተዘጋጅተው የቀረቡላችሁ ቪዲዮዎች እነዚህን ይመስሉ ነበር። እስካሁን ድረስ የትም ሳትሄዱ እስከ መጨረሻው ድረስ የሰማችሁኝ እግዚአብሔር እናንተን ባላችሁበት ቦታ በሙሉ ይጠብቃችሁ። በእውነት ላመሰግናችሁ እወዳለሁኝ። እባካችሁን ይህንን የምትመለከቱ እስከዚህ ሰዓት ድረስ ያያችሁት ሰዎች ያያችሁትን ቪዲዮ በሙሉ ሼር ለብዙ ሰው በማድረግ እንድትተባበሩኝ ይፈልጋለሁ። ሰብስክራይብ ደግሞ ብታደርጉ እጅግ በጣም መልካም ነው። እንዲሁም ደግሞ የላይክ በተኗን እየነካችሁ ብዙ ሰዎች ጋር ደርሶ መማሪያ መመከሪያ እንዲሆን እናንተን እጠይቃችኋለሁ። እንግዲህ ሀገራችን ኢትዮጵያን ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያንን እቅፍ ድግፍ አድርጎ ይጠብቅልን። በሌላ ቪዲዮ እስከምንገናኝ ቸር እንሰንብት። ቻው።